ሁሉም ነገር ትቼ ልሂድ። ከዚህ በላይ መጎዳት አልፈልግም። የሆነ ጊዜ ልንሰጣጥ ይገባል። እኔ አንተን በደንብ ላቀኝ ይገባል። አንተን ልታቀኝ ይገባል። በጣም እያጣደፍከኝ ነው ከምልህ በላይ። በጣም ጨካኝ ሰዓት ላይ ሩታና ሄርሜላ ማነው ሩታና ሜሪ ተጣልታችሁ ነበረ አይደል? ከኤፍሬም ጋር ተጣልታለች፣ ከኔ ጋር ተጣልታለች ነው ሜሪ። ግን ብዙዎቻችን ግራ የተጋባንበትን ነገር የኤፍሬምና የሩታ ምስጢር ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። ለቤት አዲስ የሆናችሁ የደውል ምልክቱን ተጫኑት። እስከ መጨረሻ ድረስ አዳምጡ። እንግዲህ ካሁን በኋላ ኤፍሬምና ሩታ ምንና ምን ናቸው የሚለውን ነገር ያው ይወጣላችኋል። በዚሁ ያበቃል ማለት ነው። የነቃችሁ ትነቃላችሁ፣ ያነቃችሁ ደግሞ እንደምንም አድርገን በዚህ ሙቀት ያነቃ ሰው ግን በምን ልናነቃቃው እንችላለን? ያው በረዶም ቢሆን ይዘን መተን እንግዲህ በረዶ እንኳን ያቀዘቅዛቸዋል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደውም ዛሬም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። የማዳም ቅመሞች አይከፈልበትም። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ የደውል ምልክቱን ተጫኑ። ሁልጊዜም ቪዲዮ ይደርሳችኋል ማለት ነው እና ብዙዎቻችሁ የብዙዎቻችን ጥያቄ ነው። እንደገና ደግሞ ብዙዎቻችንም አነጋጋሪ ሆኗል ይሄ ጉዳይ ማለት ነው። ለምንድን ነው ኤፍሬም ይሄን ያክል ሩታን ሊከታተላት ቻለ? እናም ደግሞ ለምንድን ነው ከደስታም ሊያስታርቃት ፈለገ? እንደገናም ከአብርሽም ሊያስታርቃት ፈለገ። ባለፈው ደግሞ ያው ቪዲዮን ቀጨብ አድርጌ አምጥቼላችኋለሁኝ ይገባችኋል ብዬ አስባለሁ። ያላያችሁት ደግሞ ዳኒ መጥቶ አንተና ሩታ የት ነው ያደራችሁት? እናስታርቃለን ብላችሁ መታችሁ የት ነው ያደራችሁት? እኔ ቪዲዮ ይዤባችኋለሁ ብሎ እያስፈራራቸው ነበረ። እንደገናም ደግሞ ብዙዎቻችሁ ደግሞ ኤፍሬም ከሩታ ጋር የሆነ ነገር አለው ለወንድምነት ብቻ ሳይሆን እሱ ኖርማል አስታርቆ ከዛ በኋላ ያለውን ነገር ወደ ሌላ ጉዳይ ሊገቡ ፈልገው ነው እያላችሁ ነበረ። ባለፈውም ደግሞ ደስታ ቁርጡን ንገሪኝ፣ የመጣሁበትን ቦታ ልመለስ ነው፣ ትፈልግኛለሽ፣ ታገብኛለሽ ወይስ ጉዳይሽን አልጨረስሽም ሲላት፣ እኔ በአሁኑ ሰዓት አንተን በደንብ ላቀህ እፈልጋለሁ፣ በደንብ እንተዋወቅ ስትለው፣ እስከ መቼ ድረስ ነው የምንተዋወቀው? ቆየ እኮ ምናምን እያላት ነበረ። በደስታም እንደው የዋህ ነው ብዬ ነው ማስበው። ደስታን አደንቀዋለሁኝ። ሀቂቃ ትዕግስቱ፣ አነጋገሩ በጣም የሚመች ያው ስደት የቀመሰ ሰው፣ የስደትን ውሃ የጠጣ ሰው ዞሮ ዞሮ ነገራቶችን ያገናዝባል። ብዙ ነገሮችን አልፎ ስለመጣ ማለት ነው። እና አሁን ከአንቺ ጋር ከተገናኘን ቆየ፣ እስካሁን እንዴት አላወቅሽኝ ምናምን ብሎ አንዳንድ እያሉ ነበረ። ያው ሩታ በነገራችን ላይ አብርሽን እንደምትወደው ብዙዎቻችን እናውቃለን። ያለ አብርሽ አይሆንላትም። ምክንያቱም እንደምታዩት አብዛኛው ጊዜ በቃ እሱን ለማግኘት የማታደርገው ነገር የለም። በልጇ ሰበብ ትሄዳለች። እንደገናም ደግሞ በቃ የሆነ ነገር አንዴ ስጦታ እያለች አንዴ የሆነ ነገር እያለች ከሱ መገናኘትን ትፈልጋለች እና ዞሮ ዞሮ ያው አልተቋጨም ከአብርሽ ጋር ያለው ግንኙነቷ ማለት ነው። ግን ኤፍሬም ከሱ ጋር ሊያስታርቃት ብዙ ጊዜ ጥሯል፣ ብዙ ነገሮችን አድርጓል እና ኤፍሬምን ብታገኝ ሩታ ይበዛባታል እንጂ በነገራችን ላይ አያንስባትም። ኤፍሬም ወንዳ ወንድ ነው። የሆነ ለነገራቶች አብርሽና ኤፍሬም በቃ የሆነ ወንድማማች ራሱ አይመስሉም። ምክንያቱም በጣም ያገናዝባል፣ የሚመጡ ነገሮችን ቀድሞ ያውቃቸዋል። ገባቸው አይደለ? የሆነ አብርሽ የዋህ ነው። ሰው የጎተተው ቦታ ነው የሚጎተተው። ኤፍሬም ደግሞ ብቻ ለቤተሰብ ክብር አለው። ቤተሰብ ምን ይላል
ጎረቤት ምን ይላል? እንደገና ደግሞ በቃ ብዙ ነገሮችን አታክ አድርጎ ነው የሚናገረውና ዞሮ ከአብርሽ ጋር ያላት ግንኙነት አቋርጣ ወደ ኤፍሬምን ብትሄዱ እኮ ምንም ማለት አይደለም። ምክንያቱም እሱ አንድ ሰው ለምሳሌ ሀገራችን ላይ አብዛኛው ጊዜ ማለት ነው ያገባችው ባሏ ከሞተባት ውጭ ከምትሄድ ልጆቿን ሌላ ሰው ከሚያሳድግ በእንጀራ አባት ከሚያድግ ብሎ ወይ አጎት ወይም ደግሞ ወንድም ካለ ወንድም ነው የሚያገባት እና አሁንም ደግሞ ከኤፍሬም ያው ፍቅር ቢጀምሩም ኤፍሬምም ያው አያንሳትም፣ ይበዛባታል። ሩታም ደግሞ ኤፍሬም በቂዋ ነው ብዬ ነው ማስበው እና ያው ነገራቶቹ ወደዛኛው ነው እያመራ ያለው። እንደዛ ነገር ነው። እኛም ያው ሁላችንም ምንለው ነገር ነውና ኤፍሬምና ሩታን እናጣምራቸው እንዴ! እንደውም እኮ ኤፍሬምን አፈቀርኩ የምትለ ሴት መታታቅም እስካሁን ማለት ነው። ለምን እንደሆነ አላውቅም። ወንዳ ወንድ ነው ስታዩትም በቃ የሆነ አለ አይደለ? በጣም ጀንትል ወንድ ነው። እና እስካሁን ግን እንዴት ነው ሴቶች አፈቀርኩት አላላችሁት? በተለይ የማዳም ቅመሞች የሆነ ነገር ሰው የሆነ ነገር ሲያደርግ በተለይ ጥሩ ነገር ሲያደርግ ካያችሁ ያው ለራሳችሁ ነው የምትመኙት እና የሁላችንም የምንመኘው እንደበል እናንተ እንደምን እኔ ግል አድርጌ የምናገረው ለምን አይሆንም እና ሁላችንም ነው ጥሩ ሰውን ስናይ በቃ በተለይ በሃይማኖቱ ጠንካራ ሰው ስናይ በስራው ጠንካራ ሰው ለመጣበት ነገር መቋቋም የሚችልን ሰው ስናይ ወይኔ ለኔ ባረገው በቃ ያኔ ትጽፋላችሁም ትጠይቃል የምትጠይቁም አላችሁ ወንዶች አግባኝ ብላችሁ የምትጠይቁም አግባኝ ብር አለኝ አንተን በምንም ነገር አልፈልግም፣ ደረትህ ያምራል፣ ፍሪዝህ ያምራል፣ አለባበስህ ያምራል እያላችሁ ያምራል እያላችሁ የምትጠይቁም አላችሁ። ግን ሴቶች አትጠይቁ። ወንዶች በተለይ የዘመኑን ወንድ አትጠይቁት። እንኳን ጠይቃችሁ ሳትጠይቁት እንኳን ተንበርክኮ አግብቷችሁ 2 ወር 3 ወር ሲሆን ተቀይሮ ሌላ ሆኖ ነው የምታገኙትና በቃ በወንዶች ቀብረር በሉባቸው፣ በራሳቸው ጊዜ ይምጡ። ለእኛ ያለው ደግሞ ስለማይቀር ዞሮ ቢዘገይም መምጣቱ ስለማይቀር እናንተም ደግሞ ሰከን በሉ። ኤፍሬም እና ሩታን ደግሞ እናጣምራቸዋለን። ደስታም ወደ መጣበት ይመለስ። ብዙ ተንከራተዋል። ለሩታ ብሎ ብዙ ነገሮች ሆነዋል። ከዚህ በላይ ደግሞ ካልሰራ እሷን ብቻ ሲጠብቅ ነገ ከነገ ወዳ እሺ ትለኛለች እምቢ ትለኛለች ብሎ እየጠበቀ ብዙ ነገሮችን ያጣልና እኛም ደግሞ ድጋፍ አድርገን በቃ ይበቃሃል ብለን ወደ መጣበት መሸኘት አለብን። የማዳም ቅመሞች እኮ ያኔ ለማን ሆነው የለንም እኮ ለነሱ በተለይ ለዩቲዩበሮች ማለት ነው። እኛ ደግሞ አንድ ከሆንን በአንድ ተነስተን እንደዚህ አድርጉ ካልናቸው እምቢ የሚሉ ነገር ስለሌለ ደስታም ወደ ራሱ ይመለስ። ኤፍሬም እና ሩታን እናስታርቃቸው። እንደውም እንገላገላለን እንጂ ከአስሬ ከማለቃቀስ እንገላገላለን። ከመጣላትም ደግሞ ይገላግለናል ኤፍሬም። ስለዚህ ሚስጥርም ወጣ ሚስጥርም አልወጣ ሚስጥር ይወጣል፣ ሚስጥር እንደዚህ ይባላል ምናምን ሚስጥር ሆኖ ከሚቀር በግልጽ አድርጋችሁ አውጥታችሁ በቃ እናጣምራቸውና ሄርሜላና አብርሽ አንድ ላይ የሆኑ ያው የማዳም ቅመሞች ተስማምታችኋል። እስካሁን እያለቃቀሰች ነበር ሩታ። አሁን ሩታን ተዋትና ፍቅር የሚሰጥህ ሰው የሚንከባከብህ ሰው ፈልግ፣ ሄርሜላ ናት የምታዋጣህ ምናምን እያላችሁ ነበር። የሀበሻ ወንድ ሲጀመር ፍቅሩን ተውትና ሆዱን ይወዳል ይባላል። እና ከተንከባከበችው በሆዱ ያው አይደራደርም። ስለዚህ ወደ እሷ መሄዱ ስለማይቀር በቃ ሩታን ከኤፍሬም አድርገን እንገላገል። ከዛ ደግሞ ሰላም ይሆናል፣ ጥሩ ነገርን ይዘው ይመጣሉ ብዬ አስባለሁኝ። ያው ዩቱብ እኮ በነገራችን ላይ በተቃራኒ ካልሆነ የሚያይም የለም። ጥሩ ነገር ይዞ የሚመጡ ሰዎችን እያየናቸው ነው። እይታም የላቸውም። ዞሮ ያው ዩቱብ ነገሩ እንደዛ ስለሆነ
እንዳ ይስሩበት እላችኋለሁ። የሀገራችን ወንዝ አሳየዋችሁ። ምን ይሄን የመሰለ ቦታ ስንት ትሰጡታላችሁ? ከመቶ ማለት ነው። ከ10 እንኳን አልላችሁም። ይሄን የመሰለ ወንዝ እና ከመቶ ስንት ትሰጡታላችሁ? ለማንኛውም የምትሰጡት ላይክ እና ሰብስክራይብ ነው። ብዙ ተናግሬያለሁ፣ ብዙ ብያለሁኝ። በሌላ ቪዲዮ እስከምንገናኝ ደግሞ እናንተም ደህና ሁኑ። የማዳም ቅመሞች ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ በዚህ ላይ እያችሁ እኔ ላይክ እያደረጋችሁ ውጡ።